ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ማክሰኞ ነው። ዕለተ ማክሰኞ የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ የዓለማችን ወቅታዊ ጉዳይ አሰባስቦ ይዞልን እየመጣ በማነቃቃት ላይ ያለው ወንድማችን ነው። ይህንን ፕሮግራም ደግሞ የምትከታተሉ ወገኖች ስለምትሰጡን አስተያየት እንዲሁም ደግሞ ጥቆማ በተጨማሪም ለምትጸልዩልን ሁሉ ማመስገን እንወዳለን። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ወቅታዊውን የዓለም ሁኔታ ሊያቀርብልን ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ዓለማችን በብዙ ውጣ ውረድ ውስጥ ትገኛለች። አንዴ በተፈጥሮ አደጋ፣ አንዴ ማህበራዊና ፖለቲካዊ ቀውስ፣ እንዲሁም ደግሞ ጦርነት ስጋቶች የተፈጥሮ አደጋም ጭምር እየተሰሙ ስላሉ ከነዛ ውስጥ መረጥ አድርጎ ለዛሬ ለቀኑ መረጃ ሊያቀርብልን ተገኝቷል። እግዚአብሔር አብዝቶ ይባርከው። በቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ውድ አድማጮቻችን በትላንትናው ዕለት አንድ ስብሰባ እንዳለ ጠቆም አድርገን ነበረ። እንግዲህ እዛ ላይ ወንድማችን ፓስተር አለማየሁ ታዳሚ ነበርና እዛ ላይ የነበረውን ድባብ ባጭሩ ይነግረንና በቀጥታ ወደ መረጃው ያመራል። እንዴት ነበረ እባክህ? ትላንትና ጠቆም አድርገን ነበር ለአድማጮች። ትላንትና እንግዲህ በታችኛው ቤተ መንግስት በዓለ ሲመት ነበረ። ይህም በዓለ ሲመት የአብያተ ክርስቲያናት ህብረት ፕሬዚደንት የነበሩትን ፓስተር ጻድቁ አብዶን ሽኝት የተደረገበትና ፓስተር ደረጀን በፕሬዚደንትነት የተሾመበት ወይም ደግሞ ርክክብ የተደረገበት ነበረ። ስርዓቱ በጣም ደስ የሚልና ለሌሎችም ምሳሌ የሚሆን ነገር ነው የተመለከትነው። በብዙ ነገር ምሳሌ ይሆናል ብዬ አስባለሁ። ምክንያቱም አንደኛ ሰላማዊ የሆነ ኮሽታ ሳይኖረው፣ ሁለተኛ ደግሞ የመጣውም ልጅ ብቃት ያለው መሆኑ፣ ልምድ ያለው መሆኑ፣ ፓስተር ጻድቁም ደግሞ የአገልግሎት ጊዜያቸውን ጨርሰው በሰላም መሰናበታቸው ደስ የሚል ፕሮግራሞች ነበሩ። ብዙ አይነት እንግዲህ በዛ ስፍራ ብዙ ሰዎች ንግግር አድርገዋል። ስጦታዎች፣ የስጦታ ጊዜዎች ነበሩ። እነዚህ ደስ ይላሉና በተለይ ክርስቲያኑን ማህበረሰብ ወደፊት ለማራመድ የሚያስችል ነገር ነው ብለን እናስባለን። እግዚአብሔር ይመስገን። እንግዲህ ወጣትም ከመሆኑም አንጻር ወደፊት በዚህ ትኩስ ኃይል ትልቅ አስተዋጽኦ ያደርጋል ብለን እኛም ገምታለን። በተለይም የትልቅ ኃላፊነት ስለሆነ በእኛ አቅጣጫ እንደው ጠቆም ለማድረግ የምንወደው ህዝበ ክርስቲያኑን ለክርስቶስ ዳግም መምጣት ብቁ እንዲሆን ያው የራሳቸውን አስተዋጽኦ ያደርጋሉ ብለን እናምናለን። እስኪ መረጃህን ማቅረብ ትችላለህ? እንግዲህ የእግዚአብሔር ቃል መጽሐፍ ቅዱስ የሚናገረው እውነት እየተፈጸመ ያለበት ሁኔታ ነው ያለ ነው። የአውሮፓ ህብረት ታውቅ እንደሆነ ወደ 30 ምናምን ሀገሮች ናቸው ያሉት። በዚህ በአውሮፓ ህብረት ውስጥ አሁን በጣም ከፍተኛ የሆነ ልዩ መለያየት ተፈጥሯል። በተለይም ደግሞ በአውሮፓ ህብረትና በኔቶ መካከል ከፍተኛ የሆነ ችግር ነው የተፈጠረውና የአውሮፓ ህብረት የውጭ ፖሊሲ ኃላፊ የሆኑት ካጃ ክላሳ በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት መካከል ሰፊ የፖሊሲ ልዩነት መፈጠሩን በይፋ አስታውቀዋል። እንግዲህ ይሄ ቀላል ነገር አይደለም።
ምናልባትም ወደፊት አውሮፓን ወደ 3 እና 4 ትንንሽ ህብረት የሚያመጣ ነው የሚል ነገር አለ። ታስታውስ እንደሆነ ባለፈው በዚህ በግሪንላንድ አቅጣጫ ስንዘግብ ከዴንማርክ ጋር ለመቆም ያሰቡ ሀገሮች 7 ናቸው ከዴንማርክ ጋር እና በጣም ገርሞኛል ይህ 7ቱ ቀን እንደሚለው በትክክል እና በጣም ነው የገረመኝና አሁን ላይ ደግሞ እኚህ ሰው ህብረት ውስጥ የተፈጠረውን ክፍተት ኦፊሻሊ ይፋ ማድረጋቸው በጣም ነው ግልጽ ብሎ መውጣት ግልጽ ብሎ መውጣት ጀምሯል። የጦር ቃል ኪዳን ድርጅት መካከል ሰፊ የፖሊሲ ልዩነት መፈጠሩንና በይፋ ከፍተኛ አደጋ ተጋርጧል። ለከፍተኛ አደጋ እየተጋለጠ መምጣቱን ነው እየተናገሩ ያሉትና እንግዲህ ክላስ በሰጡት መግለጫ የአውሮፓ የማዕከል ወይም ደግሞ አውሮፓ የራሱን ጦር ማቋቋም አለበት የሚሉ ሀገሮች ተከስተዋል። ይሄ ዛሬ የተጀመረ አይደለም። ታስታውስ ከሆነ አንድ ዜና የዛሬ ዓመት አካባቢ ሰርተናል አስታውሳለሁ። ፈረንሳይ፣ እንግሊዝ፣ ጀርመን እና ጣሊያን እንዲሁም ደግሞ ሌሎች አገሮች የጋራ የጦር ስፔን የጋራ የጦር ህብረት ለማቋቋም እንቅስቃሴ ጀምረው እንደነበረ ይታወሳል። ስለዚህ ይህን ሁኔታ አሁን ላይ እየታየ ነው ያሉት እና በተለይም ደግሞ ለኔቶ አባል ለሆኑበት ለኔቶ ቃል ኪዳን ድርጅት ክፍያ ማቆማቸውና የጋራ የራሳችንን አውሮፓን ብቻ የሚወክል ያስፈልገናል ማለታቸው በኔቶ መካከል ከፍተኛ የሆነ ችግር እንደተፈጠረ ያመለክታል ነው ያሉት። እንደው ይሄ ነገር ድግግሞሹ እንደው ያው በቀጣይም ነገሮችን ስለምትገልጽልን ባለፈው እኛም እንደዘገብነው የተባበሩት መንግስታት ስሞታ እንዳቀረበ ሁሉ በመተኩም ደግሞ በዶናልድ ትራምፕ የሰላም ቦርድ በሚል ሌላ እንቅስቃሴ መፈጠሩ እንደገና በዚህ ጋርም በተመሳሳይ እንደዚህ አይነት ነገር ነው የሚስተዋለው። አይ ግጥምጥሞሽ ከምን አንጻር እንደው ይመስላል? ምን መሰለ ወንድም ይልቃል፣ አንደኛ ኔቶን በበላይነት የምትመራው አሜሪካ ነች። ከፍተኛ የአመራሩንም የእዙንም ሰንሰለት የያዙት እነሱ ናቸው፣ ፋይናንሱንም ጨምሮ። አሁን ላይ እየተነሳ ያለው የትዕዛዝ ሰንሰለቱ መደራረብና የኔቶ አካል ከሆኑት የተነጠለ ጦር መመስረት አለብን የሚለው ነገር የተነሳበት ትልቁ ምክንያት ማንን ያዛል ነው። ማን በማን ይታዘዛል ነው። እንዴት ነው የምንታዘዘው የሚል ነው። እና ይሄ ጉዳይ አሁን ላይ የጀመረ ሳይሆን ከዛሬ 2 እና 3 ዓመት በፊት እነ ፈረንሳይ የጀመሩት ጉዳይ እንደሆነ ይታወቃል። ፈረንሳይ፣ እንግሊዝና ጀርመን በዋናነት ያቀነቅኑት እንደነበረና የአውሮፓ የራሱ ጦር ሊኖረው ይገባል የሚለውን ነገር ያነሱት እንደሆነ ለመመልከት ሞክረናል። እንግዲህ ትዕዛዝ የሚሰጠው አካል በራሱ ፍላጎት ላይ የተመሰረተ ነው የሚል ነገር አለ። ይሄ ነገር ደግሞ በጣም እጅግ እየሰፋ የመጣበት ትልቁ ኬስ አሜሪካ ግሪንላንድን መፈለግና የዴንማርክ ግዛትን ለመውረር መፈለጓ በህብረቱ መካከል ያለውን ሽንቁር እያሰፋው እንደመጣ ተመልክቷል። በተለይም በዩክሬንም ጉዳይ ምክንያቱም አሁን ምንድነው ኔቶን የሚያዙት አሜሪካኖቹ ስለሆኑ ለምሳሌ በዴንማርክ ላይ ዘመቻ ቢፈጠር ኔቶ ጣልቃ መግባት አይችልም፣ ምክንያቱም የሚታዘዘው በእነሱ ስለሆነ። ለዚህም ይመስላል አሁን ላይ ኳሷን እኛ መያዝ አለብን የሚሉት አውሮፓውያኖች። ይህንን ለማድረግ ደግሞ በቂ አቅምና ብቃት አላቸው ወይ የሚለውን ነገር፣ የፋይናንስ አቅም አለው የሚለውን ነገር አጠያያቂ እያደረገው ነው። ሌላው ደግሞ ምስራቅ አውሮፓውያኖች አሁን ፊታቸውን ወደ ሩሲያ ለመመለስ የሚያደርጉት እንቅስቃሴም
ለአውሮፓ ህብረት መበታተን እንደ ዋና ምክንያት እየተነሳ ነው ያለው እና እንግዲህ ማርክ ሩት የኔቶ ዋና ጸሐፊ ማርክ ሩት ባስጠነቀቁት መሰረት ያለ አሜሪካ እገዛ አውሮፓ የራሱን ደህንነት ሊያረጋግጥ እንደማይችል መናገራቸው ደግሞ በአንዳንድ የአውሮፓ ሀገሮች ከፍተኛ ቁጣን ቀስቅሷል። ልክ ነው። ይህ በእንዲህ እንዳለ ደግሞ የፕሬዝዳንት ትራምፕ አሜሪካ ግሪንላንድን ትጠቀልላለች የሚለው ፍላጎታቸው ምናልባትም የኔቶ የተወሰኑ አባል ሀገሮች ወይም ደግሞ የኔቶ አመራሮች ኔቶን የሚመሩት ማለት ነው አመራሮች ድጋፍ አለበት የሚል ስጋትም አጭሯል። እንግዲህ የአውሮፓ ህብረት አሁን ከተደቀነበት ከፍተኛ የመበታተን አደጋ እንዴት ይወጣል የሚለውን የሚያፈላልግ በአሁኑ ሰዓት አለመገኘቱና የአውሮፓ ህብረት አገሮች ሁሉም በየራሳቸው መንገድ መሄዳቸው ምናልባትም ወደፊት አውሮፓ በህብረት የሚባለው ላይኖር ይችላል የሚል ስጋት አጭሯል። ልክ እንደተባበሩት መንግስታት ድርጅት ማለት ነው ያለውን አደጋ። እንግዲህ ይህንን ወደ መንፈሳዊ ስትመጣ አውሮፓ እንደሚበታተን መጽሐፍ ቅዱስ ይናገራል። ህብረቱ 30 ሲሆን 10 ሀገሮች ብቻ እንደሚቀሩ እኮ በመጨረሻ ይታወቃል። በዋናነት ጎልተው 10 ሀገሮች የራሳቸውን ወታደራዊ ኢኮኖሚያዊ ጥንካሬና ኃይል መስርተው እንደሚወጡም እኮ ይታወቃል። እነዚህ 10 ሀገሮች ግን ምናልባት ፈረንሳይ፣ እንግሊዝ፣ ጀርመን፣ ስፔን፣ ጣሊያን የመሳሰሉት 7 መንግስታትና 10 ራሶች ነው የሚለው አይደለ ዳንኤል ላይ። እንግዲህ እሱ ተግባራዊ የሚሆንበት እየመጣ ይመስላል። ይሄ ተግባራዊ የሆነ እየመጣ ይመስላልና ይሄ ጉዳይ ወደፊት እጅግ አሳሳቢ እንደሆነ ነው እኚህ የፖሊሲ ጥናት ተመራማሪ ካጃ ክላሳ በአውሮፓ ህብረት ውስጥ የፖሊሲ ጥናት የውጭ ፖሊሲ ኃላፊ የሆኑት በግልጽ የተናገሩት። ልዩነቱ እሳቸው እንደሚሉት ከጊዜ ወደ ጊዜ እየሰፋ ነው የመጣው፣ እየጠበበ አይደለም የመጣው እና ባለፈው ደግሞ አውሮፓ ህብረት ንግግር በሚደረግበት ሰዓት ታስታውሳለህ ባለ እንትን ማለት ነው የተለያዩት፣ ባለመግባባት ነው የተለያዩት እና ይሄ ነገር ወደፊት አውሮፓን እጅግ ያሰጋታል የሚል ነገር እና ሌላው ደግሞ የአውሮፓ ሀገሮች ፊታቸውን ወደ ቻይና፣ ህንድና ማተራቸው የሚገርም ፓስተር አሁን ነው ትዝ ያለኝ። ለካ የአውሮፓ ህብረት ዋና ፕሬዝዳንት የነበሩት እኮ ይህን ነገር እኮ አውጀዋል በዚህ በዳቦሱ መድረክ ላይ በሚገርም ሁኔታ። እንግዲህ ይሄ ሊሆን ግድ ነው። ምክንያቱም አሁን ሰዓቱ እየደረሰ ስለሆነ የጌታ ምጽአት በደጅም ስለሆነ የእግዚአብሔር ሐሳብ ሊፈጸም ዘንድ ግድ ነውና የእግዚአብሔርን ሐሳብ ሊከለክል የሚችል ነገር አይኖርም። እንግዲህ እኛ ምን እናድርግ የሚለው ነው። እኛ ማድረግ ያለብን መጸለይ፣ መዘጋጀት፣ እግዚአብሔርን ፊት በጥብቅ በብርቱ መፈለግ ነው ያለብን። ዓለማችን አሁን በጣም በፍጥነት እየተለዋወጠ ነው ያለው። በጣም ከፍተኛ ስጋት አለ። ያ ስጋትና ውጥረት ከጊዜ ወደ ጊዜ እየጨመረ የመጣ እንጂ እየቀነሰ አልመጣም። እነዚህ ነገሮች በዚህ የሚቀጥሉ ከሆነ ዓለም ወደ ፍጻሜዋ እንደቀረበች ይታወቃል። ነገር ግን የጌታ ኢየሱስ ክርስቶስ ምጽአት በድንገት ሊሆን ስለሚችል ሁላችንም መዘጋጀት አለብን ብዬ አስባለሁ። እግዚአብሔር አብዝቶ ይባርክ ፓስተር። በጣም ጠቃሚ ምክረ ሐሳብ ነው ያቀረብክልን። እንዲሁም ደግሞ ወቅታዊውን የዓለማችን መረጃን በተለይም ደግሞ በዚህ በአውሮፓ አካባቢ እየታየ ያለው ነገር የዳንኤል ትንቢት ፍጻሜ ሊያገኝ ጫፍ ላይ እንደደረሰ አመላካች ስለሆነ ለዚህም ደግሞ ቅዱሳኖች ራሳችንን ለክርስቶስ ዳግም መምጣት ዝግጁ ማድረግ እንዳለብን መጠቆም እንወዳለን። ለዛሬ እንግዲህ የቀኑ መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንመኛለን።
ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።